ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሲስተም አናላይዝ ኤንድ ዴቨሎፕመንት ወይም ሳድ በቻፕተር 2 በፓርት 2 ቪዲዮ ተመልሻለሁ። ቻፕተር 2ን ጀምረን ነው ትንሽ ደቂቃው ረዝሞብን ፓርት 2 ለመቀጠል ተገደናል። በዛሬው ቪዲዮ ማሳያችሁ እንዴት ነው ሪፕሬዘንት የምናደርገው። ፕሮጀክት ፕላናችን አለ። ፕላኑን ሪፕሬዘንት እና ስኬጁል የምናደርገው ወይም ግራፊካል ሪፕሬዘንት የምናደርገው እንዴት ነው የሚለውን እናያለን። በጋንት ቻርት፣ በኔትወርክ ዲያግራም፣ በካልኩሌሽን፣ ክሪቲካል ፓዝ ስኬጁሊንግ እና ፕሮጀክት ማኔጅመንት ሶፍትዌሮችን የሚሉ ኮንሴፕቶች እናያለን ማለት ነው በዛሬው ቪዲዮ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ በመጀመሪያ እስቲ ጋንት ቻርትን እና በኔትወርክ ዲያግራም እንመልከት። የተወሰነ በባለፈው በፓርት 1 ቪዲዮ ለማሳየት ሞክሬያለሁ። የበለጠ አሁን ኢን ዲቴል ያላቸውን ዲፈረንሳቸውን እንመልከት በሁለቱ መካከል ነው። ጋንት ቻርት ሾውስ ታስክ ዱሬሽን ሾው ያደርጋል። የታስኮችን ዱሬሽን፣ ሾው ታይም ኦቨርላፕስ፣ ሾው ስላክ ታይም ኢን ዱሬሽን ነው የሚለው። ጋንት ቻርት ምንድነው? ዱሬሽን አንድ ስራ ለምን ያህል ጊዜ ነው የሚቆየው የሚለውን ያሳየናል። ታይም ኦቨርላፕ ካለ ታይም ኦቨርላፕ ማለት ታስኮች ሀፕን ያደርጋሉ አት ሴም ታይም የሚለውን ያሳየናል። ሌላ ደግሞ ስላክ ታይም ኢን ዱሬሽን ካለ ታች ሚንስ አሁን ለምሳሌ አንዱ ስራ ማለቅ ያለበት በ5 ቀን ውስጥ ከሆነ በ5 ቀን ውስጥ ማለቅ አለበት። ግን እኛ 5 ቀኑን አልፈን 7 ቀን ብንፈጅ ሁለቱ አቀም ምንድነው? ስላክ ታይም ትባላለች። ይህ ስላክ ታይም ግን ምንድነው? በሌሎች ስራ ላይ ፋክተር መፍጠር የለበትም። ግን ያ ስራ 2 ቀን ቢዘገይ ችግር የማያመጣ ከሆነ ያቺ 2 ቀን ስላክ ታይም ትባላለች። ፍሪ ታይሟ ማለት ነች። እነዚህን ያካትታል ማለት ነው ጋንት ቻርት የሚለው። እዚህ ጋር ለማየት ያህል በግራፍ መጀመሪያ ወርኪንግ ፕሮሰስ ስኬጁላችሁ ያስፈልጋል። እነዚህም በግራፊካል ለማስፈር እዚህ ጋር ያለው ነው ጋንት ቻርት የምንለው። የመጀመሪያው አክቲቪቲ እዚህ ጋር ይጀመራል። ዳዋ 3 መሰለሽ እዚህ ጋር 3 ላይ ይጀመራል፣ እዚህ ጋር ድረስ ይሄዳል ማለት ነው። እዚህ ጋር ያለው ቀን ድረስ ይሄ ታይም ዱሬሽኑን ነው የሚያሳየው ለምን ያህል ቀን እንደሚቆይ ማለት ነው። ሌላኛው ደግሞ ታስክ ኦቨርላፕ ሊኖር ይችላል። በአንድ ጊዜ የሚሰሩ ስራዎች ሊኖሩ ይችላሉ። ለምሳሌ ስክሪን ዲዛይን እና ሪፖርት ዲዛይንን እዚህ ጋር በአንድ ጊዜ መስራት እንችላለን ማለት ነው። ሁለት ስራዎች በአንድ ላይ ማለቅ ሊችሉ ይችላሉ። እዚህ ጋርም አለ። አምስተኛው ነው ዩዘር ዶክመንቴሽን እና ፕሮግራሚንግ አብረን ልንሰራቸው ኦቨርላፕ አድርገው ሊሰሩ ይችላሉ ማለት ነው። ሌላ እንደነገርኳችሁ ባለፈው እዚህ ጋር ያለው አሮ የምታሳየው ይህኛው ስራ ሳያልቅ ወደዚህኛውና ወደዚህኛው ስራ መግባት አይችልም። ዳት ሚንስ ሪኳየርመንትን ኮሌክት ሳናደርግ ስክሪን ዲዛይን ማድረግ አንችልም፣ ሪፖርትን ዲዛይን ማድረግ አንችልም ማለት ነው። እነዚህ የሚሰሩት ይሄ ሲያልቅ ነው። ዘን ሪፖርት እና ስክሪን ዲዛይን ሳይደረግ ወደ ስቴፕ 4 ወይም ዳታቤዝን ዲዛይን አናደርግም። ስክሪን እና ሪፖርት ዲዛይን ሳይደረግ ኤንድ ዘን ዳታቤዝ ዲዛይን ሳይደረግ እዚህ ጋር 5ኛው እና 6ኛው ዩዘር ዶክመንት እና ፕሮግራሚንግ አይሰራም። ኤንድ ዘን ቴስቲንግን መስራት ከፈለጋችሁ መጀመሪያ ስንተኛው ማለቅ አለበት? ፕሮግራሚንግ ማለቅ አለበት። ኢንስታሌሽንን ለመስራት ስንተኛው ነው? ቴስቲንግ እና 5ኛው ነው። እዚህ ጋር ያለው ዩዘር ዶክመንቴሽን እና ቴስቲንግ ማለቅ አለበት። ይሄን ነው የሚያሳየን ጋንት ቻርት ማለት ነው። ይሄንን ማየት ትችላላችሁ። ፕሮዛርታችሁ በደንብ ይዩት። ካልገባችሁ እዚህ ጋር ፓራላል እየሄዳችሁ ነው የምታነቡት። እዚህ ጋር ያለው እንደዚህ ፓራላል ትመጣላችሁ። ሪፖርት ዲዛይን ከፈለጋችሁ እንደዚህ ፓራላል መጣችሁ እቺን ታያላችሁ ማለት ነው። ይሄ ጋንት ቻርት ይባላል። ሁለተኛው ደግሞ ኔትወርክ ዲያግራምን መጀመሪያ ካራክተሪስቲክስ ላሳያችሁ። ኔትወርክ ዲያግራም እንደዚህ ኔትወርክ ዲያግራም ላይ ሲመጣ እንደዚህ ነው የሚያሳየን። ታስክ ዲፔንደንሲ ማለት which task come first መጀመሪያ የትኛው ነው መሰራት ያለበት፣ መጀመሪያ ይሄ መሰራት አለበት፣ ከዛ ይሄ መሰራት አለበት እያለ ኦርደራቸውን ያሳያቸዋል። it does not show time overlap but show parallelism ነው። ዳታዎቹ ኦቨርላፕ ማድረግ የለባቸውም፣ ግን ፓራላል መስራት የሚችሉ ስራዎች ካሉ ወይም ኢንዲፔንደንት ወርኮች ካሉ ያሳየናል። እዚህም ላይ ስላክ ታይም ካለ ቦክስ ውስጥ ይሰፍራል ይላል። ስላክ ታይም ወይም እንዳልኳችሁ ፍሪ ታይም ሊኖር ይችላል። 5 ቀን መስራት ያለብን 7 ቀን ከሰራን 2 ቀኑ ስላክ ታይም ይባላል ብያችኋለሁ። እነዚህ አሁን የምናያቸው ጋንት ቻርት ኔትወርክ ዲያግራም ምንድነው? ፕላናችሁን ለማስቀመጥ ነው። ፕላን ስትዋጡ እዚህ ጋር እንዳየነው ይሄንን እሰራለሁ አላችሁ። ፕላናችሁን ታወጣላችሁ ምን ያህል ጊዜ እንደሚፈጁና ኦርደራቸው ምን ይመስላል የሚለውን ለማሳየት ነው ዲያግራም ሪፕሬዘንቴሽን ያስፈለገ። ኔትወርክ ዲያግራምን ስናየው ይሄን ይመስላል ማለት ነው። ሪኳየርመንት ኮሌክሽን አለ፣ ሪፖርት ዲዛይን ሁለተኛው ስቴፕ ላይ ያያችሁ ሪፖርትን ዲዛይን ማድረግ ትችላላችሁ፣ ስክሪንም ዲዛይን ማድረግ ትችላላችሁ። ሁለቱም መስራት ይችላሉ። ወርክ ናቸው ማለት ነው። ግን ኦቨርላፕ ማድረግ የለባቸው ኢንዲፔንደንት ስራዎች ናቸው። ሪፖርት ዲዛይን ታደርጋችሁ ወዲያ ምንድነው ዳታቤዝ ዲዛይን ታደርጋላችሁ።
እዛን ዳታቤዝ ዲዛይን አድርጋችሁ ፕሮግራሚንግ ታደርጋላችሁ። ዩዘር ዶክመንት ማድረግ ይቻላል። ፕሮግራሚንግ ከተደረገ ወዲያ ቴስት መደረግ ይችላል። ዩዘር ዶክመንት ከተደረገ ወዲያ ኢንስቴል መደረግ አለበት። ቴስት ከተደረገ ወዲያ ኢንስቴል ይደረግ። አያችሁ የቱ እንደሆነ ስቴፑን ኦርደራቸውን ያሳያል ማለት ነው። የቱ ቤቱ ላይ ኢንዲፔንደንት ነው፣ የቱ ዲፔንደንት ነው የቱ ላይ የሚለውን ያሳየናል ማለት ነው። ይሄን ኔትወርክ ዲያግራም እንለዋለን። ጋንት ቻርት አሁን ስናየው ኔትወርክ ዲያግራም ኤ ላይ ሲስተም ዲዛይን ይደረጋል። ዘን ራይት ፕሮግራሙ ቴስት ፕሮግራም ኢንስታሌሽን አለ። እዚህ ጋር ደግሞ ራይት ዶክመንቴሽን አለ። ኤ ያያችሁ አሁን ፓራላል ተግባራት ናቸው። እነዚህ ሁለቱ ቢናዲ በአንዴ መሰራት ይችላሉ። ይህን ከሰራችሁ ወዲያ ሲ ይሰራል። ሲናዲንም በአንዴ መስራት ይቻላል። ፓራላል ተግባሮች ስለሆኑ ከዛ ይሆናል ማለት ነው። እነዚህ ኢንስታል የሆነ ሲስተም መጨረሻ ላይ ያለቀ ማለት ነው። ከዲዛይን ተነስቶ እስከ ኢንስታል ያለውን በኔትወርክ ዲያግራም ተታዩ። በዚህ መሰረት ነው ምናቸውን የትኛው ታስክ ነው ቀድሞ መሰራት ያለበት ዘን የትኛው ነው የሚለውን ያሳያል ማለት ነው። ኔትወርክ ዲያግራም ይባላል። ሌላኛው ደግሞ ሁለት አየን፣ ጋንት ቻርት እና ኔትወርክ ዲያግራም አየን። አሁን ደግሞ ሌላ ሜትድ እናያለን። ፓርት ይባላል ወይም ፕሮግራሚንግ ቫሉተሪ ሪቪው ቴክኒክ እንለዋለን። ይሄኛው ቴክኒክ የሚጠቅመን ለምንድን ነው? ኢስቲሜት ለማድረግ ነው። ታስክ ዱሬሽን፣ ያ ስራ ለምን ያህል ጊዜ አንዱ ስራ መቆየት አለበት የሚለውን ካልኩሌት የምናደርግበት ሜትድ ነው። ዲስ ኢዝ ኤ ቴክኒክ ዳት ዩዝስ አሁን ፕሮጀክት ፕላናችንን ነው ፕላን ስንወጣ በዚህ መሰረት ካልኩሌት አድርገን ይህን ያህል ጊዜ ይፈጃል፣ ይህን ያህል ጊዜ ይፈጃል እያለን ስራውን መከፋፈል ትችላላችሁ በቀላሉ ማለት ነው። ቴክኒክ ዩዝስ ኦፕቲሚስቲክ የሚባል አለ። የምንለው አለ። ኦፕቲሚስቲክ እንጠቀማለን ፓርት ላይ። ኦፕቲሚስቲክ ማለት ቤስት ኬስ ሴናሪዮ ይባላል። ቤስት ኬስ ሴናሪዮ ማለት ኤቭሪቲንግ ጎዝ ፐርፌክትሊ፣ ምንም ነገር ሳንሰናከል፣ ምንም ፕሮብሌም ሳይገጥመን፣ ምንም ዲሌ ሳይገጥመን ስራውን ብንሰራው ምን ያህል ሳምንት ይፈጅብናል የሚለውን ታስቀምጣላችሁ። ፔሲሚስቲክ አለ። ፔሲሚስቲክ ሞስት ላይክሊ ሴናሪዮ ይባላል። በኖርማል ኮንዲሽን አንደር ወርኪንግ ኮንዲሽናችን በተለመደው የስራ ፍጥነታችን ብንሰራው ምን ያህል ጊዜ ይፈጅብናል የሚለውን ታስቀምጣላችሁ። ኢንዲዘን ሪያሊስቲክ ፔሲሚስቲክ ሳይሆን አሁን የነገርኳችሁ የሪያሊስቲክን ባህሪ ነው። ፔሲሚስቲክ ከሆነ ወረስት ኬስ ሴናሪዮ ነው። ዲሌ ቢፈጠር፣ ችግር ቢያጋጥም፣ እንደዚህ ኔጌቲቭ ነገር እያሰባችሁ ጊዜውን በጣም ታረዝሙታላችሁ። ሪያሊስቲክ ከሆነ ነው ሞስት ላይክሊ ሴናሪዮ የሚሆነው በኖርማል ኮንዲሽን ኖርማል ወርኪንግ ኮንዲሽናችን ብንሰራው ምን ያህል ጊዜ ይፈጅብናል ብላችሁ አስቀምጣችሁ ነው። ዘን ፎርሙላው ምንድነው? ኤስቲሜት ታይም ለማድረግ እዚህ ጋር ኦፕቲሚስቲክ አለ ፕላስ ፎር አር ማለት ሪያሊስቲክ አለ ሲደመር ፒ አለ ፔሲሚስቲክ። ይሄን ለስድስት አካፍሉት ኤስቲሜት ታይማችሁ ማግኘት ትችላላችሁ ማለት ነው። ምን ፕሮግራሚንግ ቫሉተሪ ኤንድ ሪቪው ቴክኒክ ተጠቅማችሁ ኤስቲሜት ስታደርጉ ታስኩ የሚፈጀውን ዱሬሽን ማለት ነው። ፐርሰንት ተጠቅመን ካልኩሌት ስናደርግ እነዚህ ጊቭን ናቸው። ኦአርፒ ይሰጣቸዋል። ኦ ማለት ምንድነው? ኦፕቲሚስቲክ፣ ሪያሊስቲክ እና ፔሲሚስቲክ ነው። ኦፕቲሚስት አሁን ለምሳሌ ዩዘር ሪኳየርመንቱ ኦፕቲሚስት ሆነ ምንም ችግር ሳይገጥመን በአንድ ሳምንት ያልቃል ብንል፣ ኢን ዊክስ ስለሚል ታይሙ አንድ ሳምንት ይፈጃል ብንል፣ ሪያሊስቲክ ሆነ ግን በተለመደው ስራ ብንሰራው 5 ሳምንት ቢፈጅ፣ ፔሲሚስት ሆነ ደግሞ ይሄ ችግር ያጋጥመናል፣ ችግር እንደዚህ ይፈጠራል ምናምን ካልን 9 ሳምንት ይፈጃል ብንል ስንት እናደርጋለን? ኦፕቲሚስት እንዳለ 1 ሲደመር 4 አለ 5 ሲባዛ በ4 20 አለ 1 ሲደመር 21 አለ ሲደመር 9 30 ሲካፈል ለ6 5 ሳምንት ይፈጃል እንላለን። በዚህ መሰረት ኤስቲሜት ታደርጋላችሁ። ሌሎቹንም ስሯቸው ይሄን ፎርሙላ እየተጠቀማችሁ በዛ መሰረት ኤክስፔክትድ ታይማችሁ ይሄን ያህል ሳምንት ይፈጃል የሚለውን ማግኘት ትችላላችሁ ማለት ነው። ይሄ ተጠቅማችሁ የሚፈጅ ዱሬሽን ካልኩሌት ለማድረግ ማለት ነው። ኤስቲሜትድ ታይሙን ካልኩሌት ማድረግ ትችላላችሁ። አራተኛው ደግሞ የምናየው ክሪቲካል ፓዝ ስኬጁሊንግ የምንለው አለ። ክሪቲካል ፓዝ ስኬጁሊንግ ቴክኒክ ሁዝ ኦርደር ኤንድ ዱሬሽን ኦፍ ዘ ሲኩዌንስ ኦፍ ዘ ታስክ አክቲቪቲ ዳይሬክትሊ አፌክት ዘ ኮምፕሊሽን ነው የሚለው። የታስኮቹ ኦርደር እና የሚፈጁት ዱሬሽን የሚፈጁ ጊዜ በታስክ አክቲቪቲ ላይ ዳይሬክትሊ ኢፌክት አለው ነው የሚለው። ክሪቲካል ፓዝ ላይ ምንድነው የምናደርገው? ሾርተስት ታይም ኢን ዘ ፕሮጀክት ካን ቢ ኮምፕሊትድ። ፕሮጀክቱ እያንዳንዱ ታስኮች ያላቸው ኦርደር እና የሚወስዱት ሲኩዌንሳቸው እና ዱሬሽናቸው
ኦርደራቸውና ዱሬሽናቸው የራሱ የሆነ ኢፌክት አለ በኮምፕሌሽኑ ላይ ማለት ነው፣ ያ ፕሮጀክት በማለቁ ላይ። ስለዚህ ክሪቲካል ፓዝ የምንለው ሾርተስት ታይሙ ይህን ፕሮጀክት ለመጨረስ እንዴት ነው የሚለውን ነው የምንመለከተው ማለት ነው። በአጭር ጊዜ ውስጥ ይህን ፕሮጀክት እንዴት መጨረስ እንችላለን? ስላክ ታይም አለ። ስላክ ታይም ታይም ኦፍ አን አክቲቪቲ ካን ቢ ዲሌይድ ዊዛውት ዲሌይድ ዘ ፕሮጀክት። ቅድም እንዳልኳቸው ፕሮጀክቱን ዲሌይ ሳናረግ ግን ያንን አክቲቪቲ ዲሌይ ማድረግ ከቻለን ስላክ ታይም ይባላል ብለናል። ፕሮጀክቱን አፌክት ሳያደርግ በ3 ቀን ማለቅ ያለበትን ስራ 5 ቀን ብንፈጅበት ፕሮጀክቱ ላይ አፌክት ከሌለው 2 ቀን ስላክ ታይም ትባላለች ማለት ነው። ክሪቲካል ፓዝ ኤግዛምፕል ስንመለከት ቅድም እነዚህ አክቲቪቲዎች አሉ ብንል ሪኳየርመንት ኮሌክሽን፣ ስክሪን ዲዛይን፣ ሪፖርት ዲዛይን እስካሁን ያየነው በአንድ ኤግዛምፕል እያየን ስለሆነ ነው። ሁሉንም ዳታቤዝ ዲዛይን፣ ዩዘር ዶክመንቴሽን በቃ እነዚህ አሁን ቀድሞ ማለቅ ያለበት አለ። ፕሪሲዲንግ አክቲቪቲ ዲፔንደንሲያቸውን እንመልከት፣ በመሀላቸው ያለው ሪሌሽንሽፕ። ስቴፕ 2 እና 3 ለመሰራት ስቴፕ 1 ሪኳየርመንት ኮሌክሽኑ ማለቅ አለበት። ስቴፕ 4 ለመሰራት 2 እና 3 ማለቅ አለባቸው። 2 እና 3 መሰራት አለባቸው። ዩዘር ዶክመንቴሽን ለማካሄድ 4ኛው ዳታቤዝ ዲዛይን መካሄድ አለበት። ፕሮግራሚንግ ለመሰራት አሁንም 4ኛው ዳታቤዝ ዲዛይን ማለቅ አለበት። ቴስቲንግን ለማካሄድ 6ኛው ፕሮግራሚንግ ማለቅ አለበት። ኢንስታሌሽን ለማካሄድ 5ኛው እና 7ኛው መሰራት አለባቸው ማለት ነው። ይህ የሚያሳይ ምንድነው ፕሪሲዲንግ አክቲቪቲዎቹ ላይ ምን ያህል ዲፔንደንስ ናቸው የሚለውን ያሳያል። በየትኛው አክቲቪቲ ላይ የትኛው አክቲቪቲ ዲፔንደንት ነው የሚለውን ማየት እንችላለን ማለት ነው። እዚህ ጋር በጋንት ቻርት ማየት ትችላላችሁ። በጋንት ቻርት ብናየው ይቺ ቀስቷን የምታሳየው የቱ በየቱ ላይ ዲፔንደንት እንደሆነ፣ ለምሳሌ እንደኛው አክቲቪቲ የሪኳየርመንት ኮሌክሽኖች ያልክ ነው ስክሪን ዲዛይን እና ሪፖርት ዲዛይን መሰራት ያለባቸው። ዘን ዳታቤዝ ዲዛይን ለመሰራትም 2 እና 3 ማለቅ አለበት። እንደዚህ ያላችሁ ተመልከቱ። በዚህ ማስቀመጥ ትችላላችሁ በጋንት ቻርት። ክሪቲካል ፓዛችን ምን ይሆናል ማለት ነው? በዚህ መሰረት ዩዘር ሪኳየርመንት ኮሌክሽን አለ፣ ስክሪን ዲዛይን እና ሪፖርት አለ። የኔትወርክ ዲያግራም ተጠቅመን ስናስቀምጠው ማለት ነው። እነዚህ 2 እና 3 ተግባራቶች ሲያልቁ 4 ይሰራል። ዳታቤዝ ዲዛይኑ ሲያልቅ 5 ይሰራል፣ 6 መሰራት ይችላል። እና 5 ቀጥታ 8 ላይ ነው የሚሄደው። 6 ፕሮግራሚንግ አለ፣ ዘን ቴስቲንግ፣ ዘን ኢንስታሌሽን አለ ማለት ነው። በኔትወርክ ዲያግራም መሰረት በዚህ ታስቀምጡታላችሁ። እና ያሳየነው ምንድነው ክሪቲካል ፓዝን በኔትወርክ ዲያግራም ተጠቅመን በጋንት ቻርት ስላሳየነው ነው። ክሪቲካል ፓዝ የምንለው አሁን ሾርተስት ፓዙን መፈለግ ነው። በሾርተስት ታይም ውስጥ ይህን ፕሮጀክት መጨረስ እንድንችል ማለት ነው። እንዴት ነው ክሪቲካል ፓዙን ዴተርማይን የምናደርገው? ወይም ሾርተስት ፓዙ እንዴት ነው ዴተርማይን የምናደርገው? ያን ፕሮጀክት ለማጠናቀቅ ስንል ካልኩሌት ማድረግ አለብን። earliest possible completion time for each activity by summing the activity time in the longest path to the activity ነው። earliest possible ታይማቸው completion ታይሙን በearliest የሆነ በአጭር ጊዜ ለመጨረስ ከፈለግን completion ታይማቸው የራሳቸው ያስቀመጥነው አለ። ቅድም ካልኩሌት አድርገን ያገኘነው አለ የለ ኦፕቲሚስቲክ ሲደመር ፎር ሪያሊስቲክ ፕላስ ፔሲሚስቲክ ሲካፈል ለ6 አድርገን የሰራነው ፎርሙላ እሱን ዳታ ነው የምንጠቀመው። እሱ ላይ ኢስቲሜት ያደረግነው ሰዓት አለ፣ ሳምንታት አለ ለሁሉም ተግባራት፣ እነሱን እንደምራቸዋለን ማለት ነው። እነሱን ከደመርናቸው ወዲያ ቶታል ኤክስፔክትድ ፕሮጀክት ታይም አጠቃላይ ይህ ፕሮጀክት ምን ያህል ጊዜ ይፈጃል የሚለውን እናገኛለን። በዛ መሰረት earliest possible completion ካልኩሌት እናደርጋለን። ዘን latest possible completion ምን ይሆናል የሚለው እንመለከታለን ማለት ነው። for the each activity by subtracting the activity time in the path following the activity from the total expected time ነው። አጠቃላይ ይህን latestቱን ካገኘን ወዲያ latestቱን የምናደርገው ምንድነው ሰብትራክት እያደረግን ነው የምንሄደው ማለት ነው። እዚህ ጋር ያገኘው ኤክስፔክትድ ፕሮጀክት ታይም አለ፣ እያንዳንዱ አክቲቪቲ የሚፈጁት ደግሞ ታይማቸው አለ። ከሱ ላይ እየቀነስን ወደ ኋላ እንመለሳለን። ይሄ ደግሞ ስላኩን ይሰጠናል። በኤግዛምፕል አሳያችኋለሁ። እዚህ ጋር እንዳትጋቡ በኤግዛምፕል አሳያችኋለሁ። ኤርሊስት ፖሲብል ኮምፕሌሽን እና ላቴስት ፖሲብል ኮምፕሌሽን እናያለን። ዋናው ደግሞ አይዲያ ምንድነው እዚህ ጋር ማወቅ ያለባችሁ ክሪቲካል ፓዝ የሚባለው ምንም አይነት ኖ አክቲቪቲ ዊዝ ስላክ ታይም መኖር የለበትም። ስላክ ታይም የምናገኘው ኤርሊስት ፖሲብል ኮምፕሌሽኑን ከላተስት ፖሲብል ኮምፕሌሽን ላይ ቀንሰን ዲፈረንሱ 0 መምጣት አለበት። ምንም ስላክ ፔሪድ የለም። ስላክ ፔሪድ ካለ በክሪቲካል ፓዝ ውስጥ አይካተትም ያ ስቴፕ ማለት ነው። ክሪቲካል ፓዙ አይገባም ይሄ ስላክ ታይም ያለው አክቲቪቲ። በኤግዛምፕል አሳያችሁ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ
ዲኤም ብታደርጉልኝ ታገኙኝ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ እዚህ ጋር አሁን ክሪቲካል ፓዙን ካልኩሌት እናደርገዋለን። ግልጽ ይሆንላችኋል ማለት ነው። ኤርሊየስት ኮምፕሌሽን ታይም እና ሌተስት ኮምፕሌሽን ታይሙን ነው ካልኩሌት ማድረግ የሚጠበቅብን። እዚህ ጋር ኤርሊየስት ኮምፕሌሽን ታይሙ የምናደርገው እያንዳንዱን የሚፈጅባቸውን ታይሞች እየደመርን ሄድና ታይሙ የሚፈጅበትን ኤክስፔክት ታይሙ ስራውን ለመጨረስ እናውቃለን። ይህን መጨረሻ ላይ ካገኘነው የቫሉ ለምሳሌ ኢንድ ቫሉ 8ኛው ተግባር ስለሆነ ኤርሊየስት ኤክስፔክትድ ቫሉ ይሄ ይመጣል። ዘን ወደኋላ እየቀነስን እንመጣለን ከሚፈጀው ኤክስፔክትድ ታይሙ ላይ። ኤክስፔክትድ ታይሙ እንዳየነው ካልኩሌት አድርገን ያመጣናቸው ዳታዎች ሁሉ ከእነሱ እየቀነስን እንመጣለን ማለት ነው። መጀመሪያ ኤርሊየስት ታይሙን ካልኩሌት እናደርግ። ኤክስፔክትድ ታይሙን እያንዳንዱ እንደምራለን ማለት ነው። ኤክስፔክትድ ታይሙ ኤስቲሜት የምናደርገው ታይሙ 5 ሳምንት ይፈጃ ብለን የመጀመሪያው ተግባር፣ ሁለተኛው ተግባር 6 ይሆናል። 5 ሲደመር 6 11 ይሆናል ኤርሊየስት ታይሙ። የዚህ ጋርም 6 አለ። 5 ሲደመር 6 11 ይሆናል ኤርሊየስት ታይሙ። አራተኛው ደግሞ ምንድነው? 2 እንደምርበታለን። 11 ሲደመር 2 13 ይሆናል። በዚህ የሚካሄዱ 11 ሲደመር 2 13 ይመጣል ማለት ነው። ከዛ ዘን አምስተኛው ላይ ኤርሊየስት ታይሙ ሲሆን 5.5 ስለሆነ ኤክስፔክትድ ታይሙ 5.5 እና 13 ላይ ሲደመሩ ኤርሊየስት ታይሙ 18.5 ይመጣል። ስድስተኛው ተግባር ላይ ስንመጣ ደግሞ ኤክስፔክት ታይሙ ስንት ነው? 5 ነው። 13 ሲደመር 5 18 ነው። አሮን እያያችሁ ነው የሚካሄዱት። ሰባተኛው ላይ ስንመጣ ኤክስፔክትድ ታይሙ ኤስቲሜትድ ታይሙ 7 ነው። ስንት ይሆናል ማለት ነው? 18 ሲደመር 3 21 ይመጣል። ስምንተኛው ኤክስፔክት ታይሙ 1 ነው። 1 ሲደመር 21 አጠቃላይ ኤክስፔክት ታይሙ 22 ይመጣል፣ ወይም ኤስቲሜትድ ታይሙ ማለት ነው። አሁን ከኤክስፔክት ታይሙ ላይ እየቀነስን ወደ ኋላ እንመጣለን ማለት ነው። ከዚህ ላይ ሌተስት ታይሙን ለማግኘት የሚፈጅበትን ማለት ነው። 22 ሲቀነስ 1 ሌተስት ታይሙ ይመጣል ማለት ነው። የመጀመሪያው ስምንተኛው አይነካም። ስንት ነው? 22 ነው የሚሆነው። ሰባተኛው ላይ ነው የምንመጣው። ሰባተኛው ላይ ስንት እናደርጋለን ማለት ነው? ሰባተኛው ላይ ሌተስት ታይሙን ለማግኘት የስምንተኛውን ኤክስፔክት ታይም እንጠቀማለን ማለት ነው። ሌተስት ታይሙ 8 ላይ 22 ነው። 22 ሲቀነስ 1 21 ይሆናል ሌተስት ታይሙ። ወደኋላ እየቀነስን እንመጣለን። እዚህ ጋር 21 ነው። 21 ሲቀነስ 3 ስንት ይሆናል? ስድስተኛው 18 ይሆናል ሌተስት ታይሙ። 18 ሲቀነስ 5 ሌተስት ታይሙ 13 ይሆናል። እዚህ ጋር 5ን ስንሰራ ከዚህ ጋር ነው የምንሰራው። 22 አለ። 22 ሲቀነስ 1 የአምስተኛው ከሆነ 21 ይሆናል ሌተስት ታይሙ። ከአራተኛው ስንነሳ አሁን እዚህ ጋር መተያይዘን ሰርተናል። 12 ሲቀነስ 2 ሌተስት ታይሙ 11 ይሆናል። የዚህኛውም 13 ሲቀነስ 2 ሌተስት ታይሙ 11 ይሆናል። እዚህ ጋር ስንመጣ 11 ሲቀነስ 6 ሌተስት ታይሙ 5 ይሆናል። የመጀመሪያው ተግባር እዚህ ጋር 11 ሲቀነስ ሌተስት ታይሙ 6 ነው፣ 5 ይሆናል ማለት ነው። ሌተስት ታይሙን ወደ ኋላ እየቀነስን በመምጣት እናገኛለን። ኤርሊየስት ታይሙን ወደፊት እየደመርን እንሄዳለን ማለት ነው። ቀላል ነው። ይህንን ፖዝ አድርጋችሁ እናንተ መሞከር ትችላላችሁ። ግልጽ ካልሆነላችሁ በዚህ መሰረት ኤክስፔክትድ ታይሙ ኤርሊየስት ታይሙን እናገኛለን ማለት ነው። ኖት አክቲቪቲ 5 ካን ቢግን ሌት ዊዛውት አፌክቲንግ ዘ ፕሮጀክት ኮምፕሌሽን ታይም። እዚህ ጋር የምታገኙት ከዛ ምንድነው ዲፈረንሳቸውን ሌት እና ኤክስፔክትድ ስታደርጉት ምን ይገኛል ማለት ነው? ስላክ ታይም ይገኛል። ስላክ ታይም ማለት ስላክ ፔሪድ ማለት ያ ፕሮጀክት ማለቅ ባለበት ጊዜ ባያልቅ ችግር የለውም ማለት ነው። የተወሰነ ጊዜ ቢገፋ ፍሪ ታይም አለው ማለት ነው። አክቲቪቲ 5 ፍሪ ታይም አለው፣ ምክንያቱም 21 ሲቀነስ 15.5 2.5 አካባቢ ጋፕ ስላለ ማለት ነው። በዛ መሰረት ካልኩሌት እናደርገዋለን። እዚህ ጋር እንመልከተዋል። ክሪቲካል ፓዙ ነው። እያንዳንዶቹ አክቲቪቲዎች ኤርሊየስት ሌተስታቸው አለ። ዳታው ከላይ አምጥተነው ነው እዚህ ጋር ገብቷል። ስላክ ማለት የሁለቱ ዲፈረንት ነው። ሌተስት ማይነስ ኤርሊየስት ያደረጋችሁ ዲፈረንሱ ስፈልጉ ክሪቲካል ፓዝ ከሆነ ዲፈረንሱ ምንድነው መምጣት ያለበት ብለና ቅድም 0 መምጣት አለበት ብለና። ኦንሊ አክቲቪቲ 5 ብቻ ከዜሮ የተለየች ነች። 2.5 አለ። ክሪቲካል ፓዛችን ላይ መካተት ያለባቸው ተግባራት ኤክሴፕት አክቲቪቲ 5 ናቸው ማለት ነው። ምክንያቱም ሌሎቹ ስላክ ታይማቸው 0 ስለመጣ፣ አክቲቪቲ 5 ግን ስላክ ታይም አለው 2.5 ወይም 2 ቀን ከ5 ነው። ኦልሬዲ ወደ 3 ቀን ቢዘገይ ችግር አያመጣም በፕሮጀክቱ ላይ ማለት ነው። ይህንን በክሪቲካል ፓዝ ካልኩሌት ማድረግ እንችላለን ማለት ነው። ቀጣይ የምንመለከተው ፕሮጀክት ማኔጅመንት ሶፍትዌሮች ነው ማለት ነው። እስካሁን ያየናቸውን ዳታዎች የምናሰፍረው በሶፍትዌሮች ላይ ነው። ፕሮጀክት ለማኔጅ ለማድረግ የምንጠቀማቸው ሶፍትዌሮች እናያለን ማለት ነው። መኒ ፓወርፉል ሶፍትዌር ቱል ኤግዚስት
ፎር አሲስቲንግ ዊዝ ፕሮጀክት ማኔጅመንት ነው የሚለው። ፕሮጀክት ማኔጅ ለማድረግ የሚጠቅሙ የተለያዩ ሶፍትዌሮች ኤግዚስት ያደርጋሉ ይላል። ለምሳሌ ማይክሮሶፍት ፕሮጀክት ካን ሄልፕ ዊዝ ማይክሮሶፍት ፕሮጀክት አንዱ ፕሮጀክት ማኔጅመንት ሶፍትዌር ነው። ኢንተር ለማድረግ ይጠቅማል ነው። ፕሮጀክት ስታርት ኤንድ ኢንድ ዴቱን ፕሮጀክቱ የሚጀመርበት የሚያልቅበትን ጌት ለማሳወቅ ታስኮችን እና ታስክ ኢንዲፔንደንሲዎችን ስታብሊሽ ለማድረግ ቪዊንግ ፕሮጀክት ኢንፎርሜሽን አስጋንት ኦር ኔትወርክ ዲያግራም ብለን ዳታውን ማሳየት እንችላለን። እነዚህን ጥቅሞች በዝርዝር አሳያችሁ እዚህ። ለምሳሌ አንደኛው ፕሮጀክት ስታርት ዴቱን ለማስገባት ይጠቅማል ብለናል። የማይክሮሶፍት ላይ እዚጋ ስታርት ዴት ብላችሁ ታስገብታላችሁ። እዚህ ጋር ሞልታችሁ ማለት ነው። እዚህ ጋር ፎርሙን ከዛ ኦኬ ስትሉት ስታርት ዴቱ ኢንድ ዴቱ ማስገባት ትችላላችሁ እዚህ ላይ ማለት ነው። በዚህ መሰረት ፊኒሽ ታረጋላችሁ ፕሮጀክት በስታርት ዴቱን ማለት ነው። ሁለተኛው ደግሞ ኢንተሪንግ ታስክ ነው። ኢንተሪንግ ታስክ ላይ ስንመጣ የሚሰሩትን ስራዎች ማይክሮሶፍት ላይ ማስገባት ትችላላችሁ። እዚህ ጋር ስታርት አናላይዝ ፌዝ ኦቨርቪው ኦፍ ፐርቼዝ ዴቨሎፕ ፊዚካል ምናምን እያለ የሚሰሩ ስራዎች እንደዚህ ትዘረዝራላችሁ። የሚፈጁ ዱሬሽን፣ ስታርት ዴታቸው፣ ማብቂያ ቀናቸው፣ ፕሮሲድ አለ ቀድሞ መሰራት ያለበት ስራ ከዚህኛው አክቲቪቲ በፊት እያለን ማሰፈን እንችላለን። በዚህ መሰረት ጋንት ቻርቱንም ማሳየት እንችላለን። እንዳልኳችሁ ሌላም ቪዊንግ ዲያግራም፣ ኔትወርክ ዲያግራምንም ማሳየት እንችላለን። ዲፔንደንሳቸውን መካከላቸው ያለው ሪሌሽንሽፕ የኔትወርክ ዲያግራም አለ። በዚህ በማይክሮሶፍት ሶፍትዌር ላይ ማስፈር እንችላለን ማለት ነው። በዚህ መሰረት አፕላይ ማድረግ እንችላለን። ሌላም ይኸው ጋንት ቻርት እንዳልኳችሁ በዚህ መሰረት ማሳየት ትችላላችሁ በማይክሮሶፍት ላይ። እነዚህ ፕሮጀክት ማኔጅመንት ውስጥ አንደኛው ነው ማለት ነው። ጋንት ቻርትንም ማሳየት ትችላላችሁ በዚህ። እዚህ ጋር እስካየን ይበቃናል። ይሄ ቻፕተር ጨረስን። ቻፕተርቱን ብዙ ሰፊ ኮንሴፕት በሁለት ፓርቶች ከፋፍለን አይተናል ማለት ነው። አይ ሆፕ ቪዲዮ ኢምፖርታንት እንደሆነ ኮመንት ላይ አስተያየታችሁን አስቀምጡልኝ። ምን እንድሰራላችሁ ትፈልጋላችሁ? ምን ይሻሻል? ምኑን ወዳችሁታል? ኮመንት ላይ አሳውቁኝ። በቀጣይ በቻፕተር 3 እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም ጊዜ። ቻው ቻው።